ወር ተራ ቅጥፈት ማለት በማስረጃ ደረጃ ነው የምታወቅ ሰው ነኝ ማለት በአካባቢ ማለት ነው። ክብርም ያለኝ ሰው ነኝ። ይሄ እንደዚህ ብሎ ተረት ወሬው ሳይሆን ይሄን እኮ ፕሮፓጋንዳውን እኮ ይሄ ስድቡና ፕሮፓጋንዳውን እኮ እዚህ በተለይ ወሎ ላይ በደንብ እኮ ተመረዘኩ በደንብ እናውቀዋለን። ግን ለማህበረሰባችን መሬት ላይ ጠብ ያለ ነገር የሚለው ነገር ምንድነው ነው ጥያቄው። ይሄ ህዝብ መከራውን እያየ ነው። የጥይት ድምጽ ሰልችቶታል። ልጆች ትምህርት ቤት መማር አልቻሉም። እዚህ ጋር እየፈነዳ እዚህ ጋር ሞርተር እዚህ ጋር ዲሽቃ ከባድ መሳሪያ እየፈነዳ ህፃናቶች እንዴት ሊማሩ ይችላሉ? ከምሁር ጠል ነው። ይሄንን በጣም ብዙ ማለት ዋጋም ተከፋፍለንበታል። እና ከዚህ አንፃር ለማህበረሰባችን የሚበጀው ተጨባጭ ማለት ምንድነው? እዚህ ጋር ዝም ብሎ መጥቶ ተረት ማውራቱ እንደዚህ ብለናል ምናምን ነገር ማለት አይደለም። እኔ ስለ ብልጽግና አይደለም እየተናገርኩ ያለው። ስለ ብልጽግና ሳይሆን ህዝባችን ያለበት ተጨባጭ ምን ላይ ነው? መገዳደል ወጣት እያጣን ያለ ነው። ክልሉ ከዲጡ ወደ ማጡ እየሄደ ከልማት ወደ ኋላ ሆኗል። ምናልባትም ትናንት የተለያዩ ኮዞችን መጥቀስ ይቻላል። ያው ብዙ ጊዜ የሚደጋገም ነገር ስለሆነ እሱን አንደግሞ ይሄ ኃይል ለመሆኑ አንዳንዶች እህታቸው እንትን ያሉት የቀረው ማኒፌስቶ ሜቢ እኛ አናውቀው ማለት እንደ ሳይስማማ በስልጣን ደረጃ እኮ ሳይስማማ አፋብሃን እንኳን መስርቶ ምን ያህል ጊዜ እንደቆየ ታውቃላችሁ ሁላችሁም አይደል? ምን ያህል እንትን እንደተባለ አፋሃድን እኮ የመሰረተው ይሄ አፋብን ያዋለደው ኃይል ነው። አፋሃድን እንዲመሰረት ከቃል ኪዳን ሰነዱ ጀምሮ ነው ይጋለ አፋሃድ እንዲመሰረት ከተደረገ በኋላ ምንድነው የተደረገ? እኔ በቃ ይሄ እንትን አለባችሁ ሰው ምንድነው አሁን በዋናነት ይሄን ከፊቱ ነው ሞቲቬት እያደረጉ ያሉት ሞቲቬሽን ስፒከሮች ምንድነው ለዚህ ህዝብ የሰጡት ነገር ምንድነው? ወጣቱ ወደ አላስፈላጊ ሆነ ልምምድ ውስጥ ገባ። ሰዎች ንጹሃኖች እንትን ይያሉ ማን አሁን እኮ የተሻለ ነጋዴ የሚባል እኮ ቅድም አንድ ዩፎ መሰለኝ ሲናገር ይሰማት ወላሂ ለሃል ሰላም አካባቢ ያለ ሰው ለሁለት አካል ነው ግብር የሚከፍለው ህዝብ። ለመንግስት ይከፍላል፣ ለዚህኛው አካል ይከፍላል። ለዚህኛው በኮንትሮባንድ ይከፍላል፣ ሶሪ እንትን ለዚህኛው በእንትን ይከፍላል፣ ለመንግስት በቀጥታ። ህዝቡ ምን ይሁን? ትግል ነው እያደረግን ያለነው። ማን ነው የምንታገለው? ግራ የሚያጋባ እኮ ነው። እኔ እኮ ትናንት ብዙ ማለት በሚባለው ልክ አይደለም ቴዲ። እዚህ ጋር ያለው መሬት ላይ ያለው ነገር እኔ በዚህ ልክ መርሳ ማለት ዙሪያን ማለት ከነሱ ጋር በየትኛውም ሰዓት ልገናኝ ይችላል። በዚህ ልክ የማወራው ለምን እንደሆነ ታውቃለህ? ትናንት የሰራሁት ስህተት ዛሬ የህሊና ዕዳ ስለሆነብኝ ማንም በምንም ነገር ሊከሰኝ ማለት በኤቪደንስ መጥቶ ሊከሰኝ የሚችል ሞራል አቅም ያለው ሰው የለም። በእርግጠኝነት የምናገረው ማለት ነው። ማንም ሰው ቢሆን እኔን በኤቪደንስ መጥቶ ይሄ ደፍሮ ዘርፎ ምናምን ይሄ እኮ የተለመደ ነው። እነ ፍቅሩም ላይ እነ ማነው እነ ካፒቴን ማስረሻም ላይ ይሄ እኮ የተለመደ ተግባር፣ ይሄ አይነት ክስ የተለመደ ነው። በዚህ ልክ ሰው ወጥቶ ሲናገር ምንድነው ብለን ልንጠይቅ ይገባል። ሞራል የሚባል ነገር ነው። እኔ እዚህ ጋር ማንም እኔ በብልጽግና በምናምን አይደለም በሱ አይደለም የምተማመነው የመጀመሪያው ነገር ህሊናዬ ሰላም ነው፣ ነፃ ነው። ከዛ ሲቀጥል በፈጣሪ ያምናለሁ። ከዛ ባሻገር በክንዴ ነው የምተማመነው። ማንም ይምጣማን ማለት እኔ እሱ ያዘውን እሳት ይዤ እጠብቃለሁ። በቃ ሌላ ምንም እንትን የለውም። ግን አይጠቅምም ነው እየተባለ ያለው። እናንተ የተሻለ ህይወት እየኖራችሁ እዚህ ጋር ያለውን ይገዳደል ብሎ በዚህ ልክ ጭካኔ እናት የላችሁም እንዴ? ማለት እናት የሆናችሁም አላችሁ መሰል፣ ግን ክልሉን አታውቁትም። በቃ ማህበረሰቡ ያለበትን ተጨባጭ አታውቁትም። ስለዚህ ጦርነትን አትስበኩ፣ አይጠቅምም። ዋጋ እየከፈለ ያለው ማህበረሰባችን ነው። በዛም ይሁን በዚህ እየሞተ ያለው በዛ ልክ ነው። ስለዚህ እዚህ ጋር ወጥቶ ሰው እንትን ሲል ከምን አንፃር ነው? ተስፋ የሚባል ነገር እንትን አለ። ትናንት የሰራነው ስህተት ሞቲቬት አድርገን ማህበረሰብ ወጣቶቻችን ወደዚህ ነገር አስገብተን ብዙ ዋጋ ከፍለናል።
ወንድሞቻችን፣ ቤተሰቦቻችን፣ ጓደኞቻችን አጥተናል። ይሄን ያጣንበትን ትግል ደግሞ ይባሰ ተብሎ ለቲፒኤልኤፍ ለመደራደር አሁን ፋኖ እኮ ለመደራደሪያነት የሚሆን ምንድነው አሁን እንደው ጠረጴዛ ላይ ሊያስቀምጥ የሚችል ነገር አለው አሁን እጁ ላይ? ለመደራደርም እኮ የሆነ አቅም ያስፈልጋል። እኔ በእርግጠኝነት የምናገረው ነገር ከፋኖ ይልቁንስ ቲፒኤልኤፍ የመደራደር አቅም አለው። በምን በፋኖን እንደፈለገ የማድረግ አቅም ስላለው የሱ ስሪት ስለሆነ ዋናዎቹን ስለበላ ስላስወገደ አሁን እንደፈለገ ሊያደርጋቸው የሚችላቸውን አካላቶች ድሮም እነሱ ጋር ሲሰሩ የነበሩትን አካላቶች ተጠቅሞ መንግስትን ይሄን አካል አጠፋለሁ ብሎ ሊደራደርባቸው ይችላሉ እንጂ አንዴ ቃል ኦኬ። ስለዚህ ይሄንን እንጂ ይሄ እዚህ ጋር አፋብን ምንም አይነት ሊደራደርበት የሚችለው ነጥብ የለውም። በቃ ይሄንን ይገላል። አዎ ይገላል። እሳት ነው ያዘው። ይሞታልም ይገላልም። ይሄ ህዝባችንን ክልላችንን ከማሪቀቅ የዘለለ የሚያመጣው ምንም አይነት ለውጥ የለም። ስለዚህ ቢያንስ ሌላውን ነገር ተውትና ጥቅሙ ምንም ይቅርባ፣ ህሊናችሁን እንትን አድርጋችሁ ቢያንስ ሰላም የሚሆንበትን ቢያንስ ሊደራደርበት የሚችልበትን ሁኔታ እንዲፈጥር አንድ እንኳን እንዲሆን ከእርስ በርስ መገዳደል ወጥቶ አንድ እንኳን ወጥ የሆነ አቋም ኑሮት ወደ ድርድር እንዲገባ ያማረን ማለት ልክ አፋድ የተወሰነ የተሻረፈ ነገር አለው። ስለዚህ ከዛ የተሻለ ሆኖ ለመምጣት ለመደራደር የሚያስችለውን ቁመና እንዲገነባ አግዙት እንጂ የኃይለ ሥላሴ ጉግሳን ታሪክ ለመድገም ዛሬም የሚደረገውን ነገር ያንን ተግባሩ እናንተ ስራው እንትኑን ስሙን ለኛ ብታደርጉት መሬት ላይ የሚለውጠው ነገር የለም ለማለት ነው። አመሰግናለሁ። ቴንክ ዩ ከልብ